የዛሬው ይለያል። ፊትን ሙሽራ ነው የሚያስመስለው። ጊዜውም የሙሽራ ነው አትሉኝም? በጣም ቆንጆ እንደ ዛሬ ያማረ ክሬም ሰርቼ አላውቅም በእውነት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ ተገናኝተናል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። ለብርሃነ ጥምቀቱ በሰላም እንዳደረሰን ለብርሃነ ትንሣኤው ደግሞ በሰላም ያደርሰን፣ አሜን። ዛሬ እንደምታዩት ቆንጆ የሆነ ለበዓል ሙያ የምትውሉበት ክሬም ይዤላችሁ መጥቻለሁ። ይህንን ቆንጆና አስተማሪ የሆነ ቪዲዮ ላይክ በማድረግ ጀምሩት። እስከ ፍጻሜው መጨረሻ ድረስ እንድትቆዩ በትህትና ጋበዝኳችሁ። እዚህ ጋር የተጠቀምኩት 1 ካፕ ሩዝ ነው። ይህን ሩዝ እንዴት እንደምጠቀመው እስከ መጨረሻው ተከታተሉ ውድ ቤተሰቦቼ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እንደዚሁም የደወል ምልክቷን በመጫን የዘውትር ቪዲዮ ስለቅ እንዲደርሶት ኦል የምትለዋን በማጥቆር ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። እና እንደምታዩት ማንኛውም በቤታችን የምናገኘው ሩዝ ይሆነናል ማለት ነው። የምንጠቀመው ውሃውን ነው። ያው የምንደፋው ውሃ ከላዩ ላይ አጥበን ምናልባት አፈር ሊኖር ይችላል 3 ጊዜ አጥበዋለሁ። በጣም ስብርብር እያደረግኩ አይደለም አጥበው፣ ምክንያቱም ሩዙን ለምግብነት በኋላ ስለምጠቀመው በጣም ከተሰባበረ ቡክት እንዳይል ማለት ነው። እና ቀስ ብለን እንደተለመደው እንደ ሁል ጊዜው እናጥበዋለን ማለት ነው። የመጀመሪያው እንደምታዩት በጣም ነጭ ነው እና እሱን አስወግደዋለሁ። ሁለተኛውንም እንደዛው አጸደዋለሁ ማለት ነው። 3 ጊዜ ካጠባችሁት ጥሩ ነው። እኔ በዛ ያለ ስለተጠቀምኩ ነው፣ ምክንያቱም ይሄንን ቀቅዬ ስለምመገበው ማለት ነው። ሩዙንም መገበዋለሁ፣ እንደዚሁም ውሃውንም ደግሞ ጠቀመዋለሁ ማለት ነው። እና እንዳንቺ ያልሆነልንም ብላችሁ የምትጠይቁኝ ውድ ቤተሰቦቼ እኔ እንደሰራሁት እንዲሆንላችሁ የምሰራውን ቪዲዮ ተከታተሉ። በስርዓት ከተከታተላችሁ ትሰሩታላችሁ። የማይሰራ ነገር የለም፣ ይለመዳል ማለት ነው። በጣም ቀላል ነው። ከ3ኛ በኋላ ይሄ የራሳችን ውሃ ነው። የተወሰነ አሸት ማድረግ ወይም ደግሞ እንደዚህ ማመሳሰል ትችላላችሁ። በኋላ እንመለሳለን ማለት ነው። ይህንን እናስቀምጠዋለን ለ1 ሰዓት ሊሆን ይችላል፣ ለ30 ደቂቃ እንደዚሁም ማሳደርም ትችላላችሁ። እንደውም ማለት ነው ሲያድርም ጥሩ ነው። ከድነን እናስቀምጠዋለን። ውሃውን ነው የምንፈልገው። ተመልሼ መጥቻለሁ። በዋነኝነት የምጠቀመው ግብአት ምንድን ነው? የብርቱካን ልላጭ ነው። የብርቱካኑን ልላጭ በጨው ነው ያጠብኩት። እኔ ባቸቶ ማጠብ ትችላላችሁ፣ በከል ማለት ነው። ለምን ልጣጩ ላይ ነው ሁሉም ነገር ያለው። ስለዚህ እናጸደዋለን መጀመሪያ። ከዛ በምታዩት መልኩ ልጣጩን ልጠዋለሁ ማለት ነው። ያው ውስጡን እንመገባለን። ልጣጩ ደግሞ በቫይታሚን ሲ የበለጸገ ስለሆነ በጣም ለፊታችን ለቆዳ በጣም የተመሰከረለት በሳይንስ የተረጋገጠ ስለሆነ እንጠቀመዋለን ማለት ነው። ልጣጩን እንደዚህ አድጌ አወጣዋለሁ። ዛሬ ለየት ያለ ነው። በፊትም ሰርቸዋለሁ፣ ማስክም ሰርቸዋለሁ፣ እንደዚሁም ክሬም ብቻውን ሰርቸዋለሁ። ዛሬ ደግሞ ከሩዝ ጋር እንዴት አድርጌ እንደምሰራው እንደዚሁም ደግሞ የጠየቃችሁኛላችሁ ለደረቅ ፊት ብላችሁ ጠይቃችሁኛል ማለት ነው። ታች ቪዲዮ ሜንሽን አድርጊልኝ ብላችሁኛል። ከዛ የሩዛችንን እንከፍታለን። እንደምታዩት ይሄ አብጧል። ሩዙ እያበጠ ሲመጣ ውሃውን መጡታል ማለት ነው የተወሰነ። እኔ በቃኛ። እንደውም ይሄ ብዙ ውሃ ነው ያለውና ውሃውን ነው ውዶችዬ መጀመሪያ ትንሽ የተወሰነ ታገለባብጡታላችሁ፣ ውሃ እንዲወጣላችሁ ማለት ነው። የሆነ አጓት ወይም ደግሞ ወተት የሚመስል ነገር አለ አይደለ? እሱ በደንብ እንዲወጣ ትንሽ እንቀንሳለን። በጣም ትንሽ ነው የምንወስደው፣ ብዙ አይደለም። ምክንያቱም ይሄ የምንፈጨው በጣም እንዳይቀጥንብን ማለት ነው። ወፈር ያለ እንዲሆን ትንሽዬ እናደርጋለን። ጀምር ብዙ ነው የሚወጣው። ከዛ ሩዛችንን ለምግብነት እንተወዋለን ማለት ነው። በቀጣይ እንደምታዩት ይህንን መፍጫ ውስጥ አደርገዋለሁ። የፈጨሁት በሩዝ ውሃ ነው። በነገራችን ላይ ብርቱካን ከሌለ በሩዙ ውሃ ብቻ መስራት ይቻላል። እሺ
መቼም ሩዝ የሌለበት ቦታ አይኖርም። ይኸው ፈጭቸዋለሁ። በውሃው ነው የፈጨሁት። ወፈር ካለባችሁ ከሩዝ ውሃ ትጨምራላችሁ። ከዛ ጥቅጥቅ ባለ ምንም ነገር በማያሳልፍ ወንፊት ድርብ ነው። አሁን ይሄ ደብል ነው። ደብል ወንፊት ከሌላችሁ ደግሞ ምን ታደርጋላችሁ? በጨርቅ ታጠሉታላችሁ። በንጹህ ጨርቅ ማለት ነው። እና ያው ለፊታችን እስከሆነ ድረስ ንጹህ ቢሆን አሪፍ ነው፣ ይመረጣል። በደንብ አድርጌ አጠለዋለሁ። እዚህ ጋር ስትሰሩ ከተረፋችሁ ውሃ እንዳትደፉ እሺ። ኢቭን ይሄ ብርቱካኑ ልጣጩ ራሱ ለስክራፕ መስራት ትችላላችሁ። ከቡና ወይ ከስኳር ጋር አድርጋችሁ ፍጭት አድርጋችሁ ስክራፕ ታደርጉታላችሁ ማለት ነው። እና ይህንን ይመስላል። እንደምታዩት የብርቱካኑ ከለር እንዳለ ነው የወጣው። ይህ ቫይታሚን ሲ የበለጸገ ነው። ለቆዳችን በጣም ተስማሚ፣ ቆንጆ፣ አማረ እንደዚሁም ሙሽራ የመሰለ ፊት እንዲኖረን፣ የፊት ቆዳ እንዲኖረን ይረዳናል ማለት ነው። በቀላሉ እንግዲህ በቤታችን ምንም ያን ያክል ወጪ ሳታወጡ የምትጠቀሙት ነው። ይህን ደግሞ ስክሪንሻት አድርጉ አስገባላችኋለሁ ቪዲዮ ላይ ማለት ነው። አንድ ላይ አድርጌ ስክሪንሻት አድርጉትና ማለት ነው። ሻት ካደረጋችሁት ተገዙታላችሁ። በጣም ቆንጆ ነው። የኦሊቨራ ጀል ብቻውን አልጠቀምም። ብቻውን የምትጠቀሙት ወዛም ፊት ያላችሁ ናችሁ። ከዛ ትንሽ ይህንን ጁስ እጨምራለሁ። የብርቱካንና የሩዙን ጁስ እጨምራለሁ። ኦሊቨራ የጨመርኩት 3 ማንኪያ ነው። አይታችሁኛል ብዬ ተስፋ አደርጋለሁ። 3 የሻይ ማንኪያ ኦሊቨራ ጀል ነው ያደረግኩት። ከዛ ውሃውን እየመጠን ማድረግ እንችላለን። ካቀላቀልን በኋላ ይሄ በዚህ ካስተር ይሆናል። እንደዚሁም ደግሞ ግሪስሊ ካላችሁ ግሪስሊ ይሆናል። ቫቪ ኦይል ካለ ብቻውንም ይሆናል። እኔ ሁለቱንም ነው የተጠቀምኩት። እንግዲህ ኮኮናት እንደምታዩት ቆዳችን ላይ የቆዳ እርጥበት እንዲኖረው፣ እንደዚሁም ደግሞ ቫቪ ኦይል ደግሞ በጣም አሪፍ ነው። ለልጅ አዋቂ ለሁሉም የፊት ቆዳ የሚሆን ነው። ለሰውነትም ለሁሉም ይሆናል። በጣም አሪፍ ነው እና እናንተ በቤታችሁ ያላችሁን ተጠቀሙ። እዚሁም ለፊት ቆዳችሁ የሚስማማችሁን ዘይት መርጣችሁ መጠቀም ችላላችሁ። ከሁሉም ትንሽ ትንሽ አደርጋለሁ። መጀመሪያ ግን በኦሊቨራው ጄል እናቀላቅለውና ከዛ በኋላ ነው ልክ እኔ እንደሰራሁት የምትጨምሩት ዘይታችሁን ማለት ነው። ቅባቱን ሳታደርጉ መጀመሪያ ታዋህዱታላችሁ። እዚህ ጋር ትዕግስት ይፈልጋል። ትንሽዬ ብዙም አይደለም፣ የተወሰነ እንደምታዩት እኔ እያቀላቀልኩት ነው በደንብ አድርጌ ማለት ነው። እና ምናልባት ለእናንተ የማይቀላቀልላችሁ ትንሽ ዞር ዞር አድርጋችሁ ስለምትተውት ይሆናል። እየለደለደ ነው የሚመጣው በራሱ ማለት ነው። እና እንዲለደልድ እንዲረጋ ማማሰል ወደዚህም ወደዛም እያላችሁ ማማሰል አለባችሁ። በደንብ መምታት አለባችሁ ማለት ነው። በማንኪያ ወይም በሹካ ምቱት። እንደዚህ ልክ እኔ እንደምመታው በጣም ቆንጆ ነው። በጣም አሪፍ ነው። ይሄንን ፊታችሁን ካጸዳችሁ በኋላ ትጠቀሙታላችሁ። ማታም ቀንም የፈለጋችሁ ሰዓት ችግር የለውም። አያችሁት? ተመልከቱ እንግዲህ እንዲህ ማየት ማመን ነው። እዚሁ ረጋ ማለት ነው። አያችሁት? የትም ሳልሄድ እዛው እንደዚህ ነው። በቃ በአግባቡ ከተጠቀማችሁ፣ ውሃውን ካላበዛችሁ፣ የሰራችሁት ትንሽዬ ውሃ ነው የሚሆነው። በነገራችን ላይ አሁን ይህንን እኔ ለ5 ቀን ወይም ለ4 ቀን ይበቃኛል። ለፊቴም ለእጄም ለእግሬም አጠቃላይ ለምቀባው ይሆነኛል ማለት ነው። ይሄንን እንግዲህ ስክሪንሻት ማድረግ ትችላላችሁና ገዝታችሁ አንድ ጊዜ አስቀምጡት። ለደረቅ ፊት ይሄንን የሬት ጀል ለመጠቀም የምትፈልጉ በዚህ መልክ እየሰራችሁ ከተለያዩ ግብአቶች ጋር እያዋሃዳችሁ፣ አንዳንዴ ከቫልሲን ጋር አንዳንዴ ደግሞ ከነዚህ ዘይቶች ጋር ያቀላቀላችሁ ሌሎችም የሰሯቸው ቪዲዮዎች አሉ። ካላያችሁ ያቸውና ይጠቅማቸዋል። ቀልቅላቸው ነው የምትጠቀሙት። ምክንያቱም ደረቅ ስለሆነ ለደረቅ ፊት እሱ የሚያደርቅ ነው። ለዛ እኔ አሁን ይሄንን ስቀባ ፊቴ ወዝ እንደሆነ እርጥበቱን ጠብቆ ይቆይልኛል ማለት ነው። እና ለደረቅ ፊት ስሪልኝ ያልሽኝ እህቴ እንግዲህ ጥያቄሽ በዚህ መልኩ ተመልሷል ብዬ ተስፋ አደርጋለሁ።
ከዛ በደረቅ እቃ ላይ እንደምታዩት በደንብ አድርጌ አስቀምጠዋለሁ። እንዴት እንደሚያምር እዩት፣ አትጠይቁኝ። በጣም ቆንጅዬ ነው። ይህንን በተለያየ መልክ ትሰራላችሁ። አሁን ይህንን ደግሞ እንደ ቶነር መጠቀም ትችላላችሁ። ስትፈልጉ የተለያየ ቦታ ማድረግ ትችላላችሁ። ንጹህ ነው። ይሄ ደግሞ ክሬሙ እዩት፣ እርግት ያለ ወፍራም ቆንጆ፣ በዛው ላይ ሽታው አትጠይቁኝ። አንደኛ ጄሉ በጣም አሪፍ ነው እና ለቆዳችንም ደግሞ ስንቀባው በጣም ነው ወዝም ያላብሰን። ቆንጅዬ ነው የምር ማለት ነው። ሩዝ ደግሞ ተፈጥሯዊ የሆነ ግብአት ነው። እንግዲህ የሰራሁባቸው ግብአቶች እነዚህ ናቸው። ይህን አይነት ሆኖ እንዲወጣላችሁ ከፈለጋችሁ ስክሪንሻት አድርጉና ተጠቀሙ ማለት ነው። ውድ ቤተሰቦቼ ለእኔ የጠቀመኝን ለእናንተም ሼር ላድርጋችሁ ብዬ ነው። እንደምታዩት እና ቤተሰብ ይህንን ይመስላል። እንዴት እንደሚያምር እንዴት ደስ እንደሚል የምር ማለት ነው። በጣም ቆንጆ ነው። ከባለፈው ደግሞ ይሄ በጣም ወፍሯል። ሩዝ አለው፣ የሩዝ ውሃ አለው። የሩዝ ውሃ እንግዲህ የሩዝ ክሬም ይሰራል። በዚህ መልኩ መስራት ትችላላችሁ። አያችሁ፣ እኔ ስቀባ መጀመሪያ ፊቴን ታጥቤያለሁ። መጀመሪያ ፊታችንን ጽድት ማድረግ አለብን። ምክንያቱም የምንቀባው ነገር ያው ወደ ውስጥ ዘልቆ የፊታችንን ቆዳ እንዲያረስልን፣ እንደዚሁም ደግሞ ተገቢውን የቫይታሚን ሲ ጥቅም እንድናገኝ፣ የሩዙንም ጥቅም እንድናገኝ፣ የውሃውን ጥቅም ማለት ነው እንድናገኝ ይረዳናል። በዛ ላይ ደግሞ ያው ያደረግኳቸው ክሬሙ፣ ዘይቱን ሁሉም የየራሳቸው የሆነ የተለያየ ጥቅም አላቸው። እንግዲህ ሁሉም ለፊት ቆዳ፣ ለሰውነት ቆዳ አጠቃላይ በሳይንስ የተረጋገጡና ቫሪያል የወጡ ናቸውና እኛ ደግሞ በቤታችን እንደዚህ በቀላሉ ሰርተን ብንጠቀማቸው አንደኛ ከኬሚካል ነፃ ነው። ሁለተኛ ነገር ደግሞ በቀላሉ ከኩሽና ነው የምናገኘው። ሁሉም ግብአት ያው ኩሽናችን ይገኛሉ። በተለይ ሩዝ አይጠፋም ከቤት። እንደዚሁም ደግሞ ብርቱካንም አልፎ አልፎ ቢሆንም ያው ከቤታችን አይጠፋም፣ በቀላሉ የሚገኝ ነው። ሩዙም ያው እንደምታዩት፣ ክሬሙን ደግሞ ገዝታችሁ አንድ ጊዜ ማስቀመጥ ትችላላችሁ እና ብቻውን የምትጠቀሙ እህቶቼ ለወዛም በጣም አሪፍ ነው ክሬሙ፣ ምክንያቱም ያደርቃል። እኔ አሁን ፊቴ ቆዳዬ ማለት ነው ደረቅ ነው ስላችሁ አሁን እሱን በምቀባ ሰዓት እንዳለ ደረቅ ነው፣ ምንም ወዝ አይሰጠኝም ማለት ነው። ግን እንደዚህ አድርጌ በተለይ ኮኮናት፣ ደረቅ ቆዳ ያላችሁ ኮኮናት ኦይል ተጠቀሙ፣ በጣም አሪፍ ነው። እንደዚሁም ደግሞ ወዛሞች ደግሞ የወይራ ዘይት ለእናንተ በጣም ጠቃሚ ነው። ታዩት መልኩ እኔ በዚህ መልኩ አፕላይ አድርጌዋለሁ። ለአንገቴም፣ ለፊቴም፣ ለእጄም ተቀብቼዋለሁ። እናንተም ተጠቀሙት። እንግዲህ ቪዲዮውን ከወደዳችሁ ደግሞ ለሌሎች በዋትስአፕ በተለያዩ አፕሊኬሽኖች ሼር አድርጉላቸው፣ ይጠቀሙበት። ሁሌም ስለምታበረታቱኝ ዩቱበር እንደዚሁም ዩቱበር ያልሆናችሁ ቤተሰቦቼ እጅግ በጣም ከልብ አመሰግናለሁ። አሁንም ድጋፋችሁ አይሌን። ክሬሙ ግን ሰርታችሁ ተጠቀሙት እና ቪዲዮ ደግሞ ያው ለማየት ሞክሩ። ያው ተጫፍ አትመለሱ፣ ይጠቅማችኋል። እንደዚህ ፏብትን በሉበት። የዛሬውማ ሙሽራ ነው የሚያስመስለው፣ የምር ማለት ነው ሙሽራ። ደህና ሁኑልኝ፣ እወዳችኋለሁ። መልካም የጥምቀት ሰሞን ባይ